እነዚህ ጋር ልግባ እንዴ? እሷ ተው እንጂ እኔ የተከበርኩ ሰው ነኝ። ወዲ ነው እኔ እንደዚህ ምዘቅጥ አይነት ሰው ግን አይደብራችሁም? አንድን ሰው እንዴ መጀመሪያ አባል አርጉት እስኪ። እኔ እኮ አንድ የእምነት ተቋም ሲያወግዝ ያባልን እንዴት ተማሪ ታወግዛላችሁ? ገና ያላስተማራችሁትን ተማሪ ልታወግዙ ቁጭ ትላላችሁ? እኔ አየውኝና 100 ጊዜ ስልክ ሲደውሉልኝ በቃ ከዚህ በኋላ ፕሊስ እንዳትደውሉልኝ። እኔ ቲክታክ ላይ ሰማን ቲክታክ ላይ እንዲህ ብለው ደወሉልን እያለ እንትን የሚል ለኔ ጥሩ እንትን የለኝምና ፕሊስ አትውረዱ፣ በቃ ከዚህ በኋላ እንዳትደውሉ ምናምን አልኩኝና ጠቅ አድርጌ እኔ ኢቭን ከሄድኩ እኮ መቼና መቼ መሰላችሁ? በቃ አስጠሉኝ፣ ዘጉኝ። ታውቃላችሁ ፈርስት ራውንድ ሄጄ ሰጠዋቸው ማብራሪያ፣ ይሄ እንዲህ ነው። ሰከንድ ራውንድ ላይ የማይደውል ሰው የለም፣ የማይደውል ሰው የለም። እኔ ማንንም እንትን የማይደውል ሰው የለም፣ የማይደውል አየውና እንዴ አልኩኝ። ከዛን እነ ቀለሜ 150 ጊዜ ነው የሚደውሉት። ይሄም ይደውላል አሉ። እና ፕሊስ አትውረዱ። አይ ነው የግል ተቋም እንዳላችሁ እናውቃለን። እና እኛ የክርስቶስ ተቋም ያለ መስሎን ብናይ የክርስቶስ ተቋም የለም፣ ግለሰቦች ወይም ጎረምሶች የሚመሯቸው ተቋማት እንዳሉ አይተናል። እና ብዙም ባትደክሙ ደስ ይለኛል። በጣም እየደከማችሁ ነው ምናምን እና ይሄ ደስ አይልም። የእውነቴን ነው የምነግራችሁ። ሼም ኦን ዩ የምሬን ነው። እኔ አሁን ይሄን ሰውዬ አንድ ቀን ነው ያየሁት። አንድ ቀን አያውቀኝም፣ አላውቀውም። አንድ ቀን እስኪ ሰሙን አውቀዋለሁ ይላል፣ አያውቀኝም። አንድ ቀን የተያያለው እኔና ይሄ ሰውዬ፣ ከዛ ውጪ አይቼው አላውቅም። እና የሆነ ይፎክር ነበር ስልክ እየደወለ ምናምን። አይ በቃ ጠቅ አድርጌ ዘጋውን። አስጠላኝ፣ ትች አልኩት። ይሆን አንዳንድ ጊዜ ከደረጃችሁ ትወርዳላችሁ ከአንዳንድ ሰው ጋር ስትሉና እንግዲህ ምን እያለ ነው? እኔ ዲያቆን ነኝ እያለ ነው፣ ዲያቆን። ስለዚህ ገና ዲያቆን ማለት ያው ተላላኪ ማለት ነው። እና እባካችሁ ደህና ሰው ይዛችሁ ነው። ቀለም ወርቅ አይተንፍሱ። አንተን የሚመስሉ ሰዎችን ባሰበስብ ጥሩ ነው። ይሄ ሼም ነው። አሁን ነገርያቸው እነ ፓስተር ጻዲቁን አብዶ ሲያመጡ የፈለጉትን ሰው ሲያመጡ ግራውንድ ላይ ያለችው ቸርች የምትመራው በእነዚህ ሰዎች ነው ብያቸዋለሁ። ያው እነዚህ ናቸው የሚመሯት። በቃ ሌላ እኮ አይደለም። በቃ እነዚህ አጀንዳ ይሰጣቸዋል። ቁጭ ብለው ኦርቶዶክስ የምትባልን ተቋም ይሳደባሉ። እኔ ምን አልኩ? በቃ ክርስትና እንዲህ አይደለም። ክርስትና በፍቅር ነው። በቃ አንድን ሰው እየሰደብከው ወደምትፈልገው ትራክ አታመጣውም። ፍቅር ከሌለ ባዶነ እንደሚሿሿ ጽናጽል። ስለዚህ እባክህ ሃይማኖታችሁ ትምህርት ከሌለው ቁጭ ብላችሁ የሌላውን ሃይማኖት ተማሩ። ትምህርት ካለው ከስድብ ውጡና አስተምሩ ነው ያልኩት። እንግዲህ ጴንጤን ካልተሳደብክ ተብሎ እንደ ኦርቶዶክስን ካልተሳደብክ ተብሎ ዛሬ የነቀለሜ ሲኖዶስ ሐዋርያት በስንት ዓመት በ68 ነው አይደል? የሐዋርያት ሲኖዶስ በስንት ዓመተ ምህረት ነው? የሐዋርያት ስራ ላይ ያለው አፒል አፕሩቭድ። አሁን ታፕታብ እያደረጋችሁ የአበባ ምልክት እንትን በሉልኝ። አፕሩቭድ ሆኗል። ቶሎ በሉ፣ በቃ ቶሎ በሉ። የምሬን ነው። እንትን በሉ፣ ፍጠኑ፣ ቶሎ በሉ። አበባ ላኩ። እንዴ ይሄንማ ጮማ ወሬ እንትን የቲክታክ ምልክቱን ላኩልኝ ፕሊስ። በቃ የቲክታክ ምልክቱን እንዴ የቲክታክ ምልክቱን ላኩልኝ። ቶሎ ፍጠኑ። ሪፖርት እያደረጉብኝ ነው። ሪፖርት ነው። እዩ ጮፋን ያላወገዘ ትራይል ዳንሳን ያላወገዘ ሰሙ ሳይመጣ አረ ሼም ነው። ምን እንዳሉ ታውቃላችሁ? እነዚህ ሰዎች የሴት ችግር አለባቸው እንዴ እህቶችን ሴቶችን ምናምን እያሉ በእናታችሁ ጊፍት ምንድነው? ቆይ እንትን እየሆነ ያለው ቲክታክ። አረ ኦሮዋ አሁንም ሰስፔንድ አድርጌዋለሁ። ያው ሰስፔንድ አድርጌዋለሁ። ያ ቢቻላችሁ ታብታብ አድርጉ። በቃ ታብታብ አድርጉ። መታው ሪፖርት እያደረጉ ስለሆነ ታብታብ አድርጉ። በቃ እናንተ ሼም እኮ ነው። እኔ አንድ እንዲህ ቆይ ያላችሁ ቤተ እምነት ነው፣ የጎረምሶች ተቋም ነው። ግራ ገባን እኮ። እነ ቀለሜ የሚያስተዳድሯት ቸርች ነግራቸዋለሁ። ግራውንድ ላይ ያለችውን ቸርች እነ ቀለሜ ነው የሚመሯት። ጤናማ አይደሉም ስላችሁ ዝም ብያለሁ። ያው ኢንፎርማሊ ነው አይደል? ይሄው ፎርማሊ ደግሞ እዩት።
በቃ አየና ሰውየውም ላሽ ሳይል አይቀርም። ውጣ ተባለ መሰለኝ እየተደወለለት ነው። አሁን እነዚህን ገና እናንተ ሰውን እስኪ መጀመሪያ አባል አርጉ እስኪ። ከዛ ይሄው አባልነት በዚህ ሰነድ አባል አርገነዋል፣ ይሄው እንዲህ አድርጓል፣ ያው ፎቶግራፍ አለ፣ ይሄው ፎቶ እንዲህ አድርጓል ብላችሁ መጀመሪያ አባል አርጉ እስኪ ሰው እና ይሄ ምን አለ መሰለህ ራሳችሁን በቃ የሆነ የኔ አማኑኤል ህብረትን ሪፕሬዘንት አድርጌ ገብቻለሁ እያለ ነው ሲያወራ የነበረውና በጣም ያሳዝናልና የእውነቴን ነው የምለው። የእውነት ልቤ ስብር አለ። አረ ይደብራል። በእናታችሁ እናንተ ተው። አረ መጀመሪያ እናንተ እስኪ መጀመሪያ ሰውን ክርስቲያን አድርጉ እንዲህ ሰው ቆይ ክርስቲያን ሰውን ማድረግ አይቀልም። የእውነቴን ነው የምላችሁ። የቱ ጋር እናንተ ቆይ የት አስተምራችሁ የት ሰውን አባል አድርጋችሁ ነው አሁን እዚህ ደረጃ የደረሳችሁት? የምሬን ነው የምላችሁ። በነገራችን ላይ ጴንጤ ውስጥ ገብታችሁ ኦርቶዶክስ ካልተሳደባችሁ ዩ አር ናት ጴንጤ። ሰው የምሬን ነው የምላችሁ። ጴንጤ አይደላችሁም። እንደዛ ነው በቃ ኢንቴንሽን። እኔ ፋክቱ ነው የምነግራችሁ። በቃ ለምንድን ነው እነዚህ እያበዱ የነበረው ኦርቶዶክስን ተሳደባሉ ነው? ስርዓት ይኖራችሁ። በቃ እኔ ልሳደብ አይደለም። አትሊስት ቁጭ ብላችሁ እንትን የማትሉ ከሆነ እስሼም በቃ አልኳችሁ። በቃ ኖርማሊ ልትል ትችላለህ። እቺ ቤተክርስቲያን እውነት አላት። የምትሰድቧት የምታንቋሽሿት እውነቷን ሳይሆን ሐሰት ነው የምታቀርቡት። ሰውን እያታለላችሁ ነው። ገድል ብላችሁ የምትገልጡት ቤተክርስቲያኗ የማታውቀውን። ሲቀጥል ደግሞ የምታነቡት መጽሐፍ እንኳን ሚለውን በስርዓት አትሉ። በቃ አንድን ቤተ እምነት ተደራጅተህ ስለተሳደብክ ሰውን ክርስቲያን አታረግም። በቃ በስድብ ክርስትናንም አሁን እግዚአብሔር ያሳያችሁ። ይሄ ሰው እኔ አንድ ቀን ነው ያየሁት በደምብ በኃይሉ ሰለሞን ታደሰ ይባላል። አማኑኤል ህብረት ነው እንግዲህ። እግዚአብሔር ያሳያችሁ። ገናማ እኔ አንድ ቀን በህይወት ያየሁት ሰው ቁጭ ብሎ እኔን ለማውገዝ በቃ ስለኔ መግለጫ ይሰጣሉላ። ምንድነው ቆይ ውሸት ኢንጀክት ነው እንደምትደረጉት? ቆይ የምርኮ ምን አለ እስኪ አሉ። እኔ አሁን ያገኟቸው ሰዎች አፒል አፕሩቭድ። አሁን ታብታብ አድርጎ ፕሊዝ በእናታችሁ ታብታብ አድርጎ እንትን በሉልን። የቲክታክ ምልክት ካላችሁ እንትን በሉልኝ ፕሊዝ። እንትን እያሉን ስለሆነ ነው። የቲክታክ ምልክት ካለ እንትን በሉልኝ። ሪፖርት እያደረጉት ነው። እሺ እንትኑን ሽፍት ላድርግ እና አንዳንዴ ይደብራል። የምንድነው ውሸታም? ምን እኔ ያቀኛል አንታወቅም እኮ ከዚህ እኔ አንድ ቀን ያየሁት ይሄን ሰውዬ በቃ አንድ ቀን የሱም የጥምቀት ቀን ነው። ከዛ ውጪ እኔ አይቼው አላውቅም ይሄን ሰውዬ። ከዛ የሆነ ስልክ አይ ቲንክ ደውሎ ሲፎክር ስርዓት ይኖርህ ከማን ጋር እንደምታወራ እወቅ እየጠቃ አድርጌ ጆሮ ላይ ዘግቻለሁ። ከዛ በኋላ ይሄ ሰው እኔ አይቼውም አግኝቼውም የማላውቀው ሰው አንድ ቀን ይናገራል። ከአንድ ቀን በላይ አግኝቼው አውቃለሁ ብሎ የለም። ምንድነው አቤት ውሸት የምትለው? ለምን ገብታ አታወራም? ለምን እንዲህ ብሎ አያወራ? እስኪ ሄውና ግባ አስበኝ። በቃ ጴንጤነት በቃ እንዲህ ውሸት ሆኖ ይቅር። እናንተ በእናት በጣም አረ ራሳችሁን አታሰድቡ። የሆነ በጣም ሼም እኮ ነው። እኔ በእናንተ አፈርኩ። ሄውና ግባና ምንድነው ውሸት እንደሆነ ያው እየሳብኩ ነው። ግባና ንገረኝ። የእውነት ሌላው በጣም ጨዋውን ህዝብ አታሰድቡ። መጀመሪያ አባል አርጉት እንጂ መጀመሪያ አባል አርጉት። እንዲህ እኔ እኮ ገና እንኳን እኮ አባላችሁ አይደለም። አንድ ተቋም የእምነት ተቋም የሚያወግዙት እነማንን መሰላችሁ? አንድ የእምነት ተቋም የሚያወግዘው ማንን መሰላችሁ? የመጀመሪያ አባል ያደረገውን ኦርኔል ያስሞላውን ፎቶግራፍ እንትን ያለውን መታወቂያ የሰጠውን ይኸው ይህ አባላችን ነው ብሎ የተፈራረመበትን ፔፐር ይዞ መጥቶ ነው። እስኪ አሳየን በሉት። የቱ ጋ ሰሙ ፈርሞ አባል አደረጋችሁት? ፎቶውን አሳዩን እስኪ ብላችሁ ጠይቁ። ውሸታም ካልሆናችሁ የለም ገና ሰው ሳይመጣ ገና እኔ እኮ መጀመሪያ አየውና አልኩኝ እዚህ ጋር ትራፕ ማድረጋል። አረ ራሳችሁ ላይ ውድ አጣጣም የምር ራሳችሁ ላይ ውድ
መክሸፍ እንደማን ታሪክ ብሎ ማን ነበር መጽሐፍ የጻፈው? ኧረ በእናታችሁ አሁንማ ከሸፋችሁ፣ በቃ ከሸፋችሁ። ሲጀመር መጀመሪያ አባል አድርጉት ልጁን። አያውቃችሁም በስርዓት። እኔ ማቆዛ ውስጥ አበባውና ማን ነበሩ? አንድ ፓስተር የሚባል ነበሩ ስማቸው እና ሼም ነው በቃ ሼም። ታውቃላችሁ የእውነት በጣም ያሳፍራል። በጣም በጣም ያሳፍራል። አንተዋወቅም። የእውነቴን ነው የምላችሁ። አንተዋወቅም። እግዚአብሔር ያሳያችሁ። ለምን ደለትከው? የደወለትካትን ለምን ፓርት ቀለሜ እንትን ማለት ጀመረና ለምን እንትን አትልም? እንደ ፐርሰናሊ አዘ የፍሬንድ ላወራው ሞክሬ ነበር። እና እንግዲህ ጴንጤ ስትሆኑ ራሳችሁን ጠብቁ ምንለው ይኸው በውስጥ መስመር አንዳንድ ነገሮችን ዲስከስ አደረገው ነበረና አዜው ብራዘር ያው ጨስት ጥሩ ልብ አለው ብለን ማንን ቀለም ወርቅ አይተፍሱን። ከዛም በኋላ እኔ ምንም አላልኩትም። እንዲህ ነው ምናምን ብዬ ያው እኔ አሳያችኋለሁ። ለምን የሚያሳያችሁን ለምን አላሳያችሁም? እና ይኸውላችሁ ለምን አላሳያችሁም ትላላችሁ። ቆይ እኔ እንትኑን ነው ማሳያችሁ። ሀሳቡ እዚህ ስልክ ላይ ነው። ቆይ በኋላ አሳያችኋለሁ። እና ይሄን አያችሁ፣ ጴንጤ ስትሆኑ እንዲህ ነው የሚያደርጓችሁ። በነገራችን ላይ በጣም እንድትጠነቀቋቸው ነው። በስህተት ከጴንጤ ጋር ምንም እንዳታወሩ። በስህተት አሁን የሥራ ቦታዬን እያሳየ ነው። በደንብ ይዩት። አይዟችሁ ጴንጤዎች ተረጋጉ። በደንብ ይዩት። አሁን እነ ቀለሜ ይሄ በነገራችን ላይ እኔ ክሊኒክ ነው። ይዩት እንግዲህ ልክ የላቸው ነው። ይሄው በደንብ አይገርምም? እንግዲህ ለዚህ ነው ፕሮፋይላችሁን ከጴንጤ ደብቁ። ሃይማኖት አይደለም ስላችሁ ይሄ ነው። አሁን ተቋሜ ነው የራሴ። ይሄው አያችሁ። እንግዲህ ራሳችሁን ጠብቁ ጴንጤ ከሚባል መጋኛ መላችሁ። ለዚህ አሁን በነገራችን ላይ ሲሪየስሊ ለአንድ ግለሰብ ነው የተላከው። ጀስት ዲስከስ እያደረግን ስለነበረ እናላችሁ ጴንጤ ስትሆኑ እንደዚህ ነው የላችሁ። መጥፎ ነገር ልኬለት ቢሆን ኖሮ አያችሁ እንዴት ሰው ሊያዋርድ ምን ያህል ርቀት እንደሚሄድ። ደግሞ አያምርም? ክሊኒክ ያምራል አይደል? ይሄ እኔ ክሊኒክ ነው። አያምርም? ይሁት አያችሁ ዳጋው ይሄው ኧረ በእናታችሁ ሪፖርት እያደረጉ ነው። እነ ቀለም ወርቅ አይተንፍሱ እና ከጴንጤ ራሳችሁን አርቁ። በቃ የሚያገኙትን ባይ ኤኒ ኮስት ይሄን ነው የሚያደርጉት። ያዋርዷቸዋል። ሃይማኖት አይደለም የምላችሁ ለዚህ ነው። በጣም በጣም በነገራችን ላይ ይሄ ለእናንተ ትምህርት ነው የሚሆነው። ለእናንተ ትምህርት ነው የሚሆነው። በደንብ ይዩት። በግል የምታወሯቸውን በጠቅላላ ያዋርዷቸዋል። ይሄ እኮ እንትን አይደለም። እኔ ለዛ ነው ከዛ በኋላ አየዋቸውና ጌም መጫወት ጀመሩ። ኦሊኖል ይሄን የሚያደርገው ማን ነው? ቀለሜ ነው። እግዚአብሔር ያሳያችሁ። ይኸው ሚዲያ ላይ እና ብዙ ሰዎች መሯቸው፣ በጣም ደንግጠው አስፈራርተዋቸው ምናምን ከሚዲያ ይጠፋሉ ምናምን። በነገራችን ላይ ምንም የምታመጡት ነገር የለም። ምንም እውነቱን እንንገራችሁ ምንም የምታመጡት ነገር የለም። ጴንጤዎች በቃ እናንተ ማለት እንደዚህ ባለጌ ናችሁ። በቃ ብልግናችሁን ነው ማፊያ ናችሁ። ይኸው እዩት፣ በደንብ እዩት። ሪል ማንነታቸው ይሄ ነው። ያዋርዷቸዋል። እኔ አየውና በቃ እነዚህ ሰዎች ያዋርዷችኋል፣ እራሳችሁን ጠብቁ። በስህተትም ቢሆን ከነሱ ጋር ዲስከስ እንዳታደርጉ። በስህተትም ቢሆን በቃ ይሄው ሪል ማንነታቸው ይሄ ነው። የምሬ ነው። የምታስቡ ሰዎች ራሳችሁን ጠብቁ።
የምታስቡ ሰዎች በደንብ ይው ያውን ፐርሰናሊ የምናወራቸው ነገሮች ላይ ያወራናቸውን ያኔ ገና እንትን ያለን ጊዜ በውስጥ መስመር አውራኝ ምናምን አለ፣ ፎከረ፣ ስልኩን ደወለ፣ ስልኩን እንትን አለ ምናምን። ከዚያ በኋላ ስናወራ የነበረውን ነገር ይኸውላችሁ እንዲህ ነው የሚያዋርዷችሁ። ሲሆን ምንድን ነው የሚለው? ለምን ዞር አረ ጸልይልኝ ነው ያልኩት። ወይ ነው በቃ እስኪ ጸልይልኝ ምናምን ብዬ ጸልይልኝ የምትለው ላጥ አድርጎ እንትን አለ። እንግዲህ ይኸውላችሁ ፐርሰናሊ እንትን ያሉ ነገሮችን በደንብ ይዩት እና ይሄንን ነው የምንላችሁ እና ያዋርዷቸዋል። አይ በነገራችን ላይ እኔ ምንም ይሄ የሚያዋርድ ነገር እኮ አይደለም። ምንም ያደረግነው ነገር የለም። ምንም ይኸው በደንብ ይዩት። ይኸው እንግዲህ ይሄ ነው እና በነገራችን ላይ እንኳንም መጥፎ ነገር በነገራችን ላይ መጥፎ እንዲህ አሁን ሚዲያ ላይ እያያችሁ ሰውን የሚያዋርዱት ምናምን ሌላ ነገር አይደለም። ሌላ ነገር ሳይሆን በቃ ሰዎች ሰፈር ሲያደርጉ ምናምን በቃ በጣም ሲጨንቃቸው በእናታችሁ ታብታብ አድርጉ እንትን በሉ ታብታብ አድርጉ። ከዛን ያወሯቸዋል። እነዚህ ሰዎች ምን ያደርጋሉ? ይይዝና እንዲያርጉ በቃ ያዋረዳችሁ ሲመስሏችሁ እንዲያደርጋሉና እራሳችሁን ጠብቁ። ይሄ በነገራችን ላይ ለሁላችሁም ትምህርት ነው። ለሁላችሁ እና ለሁላችሁም ትምህርት ስለሆነ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። በቃ ለሁላችሁም ትምህርት ነው እና ኦል ኢን ኦል እንዲህ አይነት ሰዎች ናቸው እና ማያረጓችሁ ነገር የለም። ማያረጓችሁ ነገር እንግዲህ በጣም ራሳችሁን ልትጠብቁ። እንግዲህ መጥፎ ነገር እንትን አላለም። እንግዲህ አሁን ፕራይቬት የተላከለትን ነገር ነው ይሄን እያደረገ ያለው እና ይሄ ነው እና እንደዛም ነው እንትን እያደረገ ያለው። ኮንሰንት የሚባል ፐርሚሽን የሚባል ነገር አለ ምናምን እና ያሳዝናል። ብቻ ስታዩቸው አሁን ይሄን ምን እያደረጉ ነው? የስ አዘ ኤ ብራዘር በቃ ምንድነው እንትን ያለ ምናምን መቶ ጊዜ እንትን እየደወለ የተፈጠረ ነገር እንትን ብለናል ምናምን። አይ እንዲህ አይነት ነገር ውስጥ አለው። በቃ ለጊዜው ጻልይልኝ በቃ እንዲህ አይነት ነገር አለ እና እንትን አንተ እስኪ አንዳንድ ነገር እንትን በልልኝ ነው። ያው በደንብ ተመልከቱት፣ ተመልከቱ። ይሄን ነው የምንላችሁ። እዚህ ደረጃ ነው እና ፕሊስ በቃ ራሳችሁን የት እንደምትሄዱ የት ተቋም እንደምትሄዱ መጀመሪያ አወቁ። በቃ በደንብ ይሁን እናላችሁ። በዚህ ጊዜ ያው አንዳንድ ከላይ ያሉ እንትኖችን ፎርማት አድርጓቸዋልና እደልቷቸዋል። ከላይ ሆነም ያለውንም ቢያሳያችሁ ጥሩ ነበር እና በዚህ ልክ በቃ ብልግናቸው እዚህ ድረስ ነው። ከነዚህ ምን ትማራላችሁ? ራሳችሁን ከእንደነዚህ አይነት ሰዎች እንድትጠብቁ ነው። በስህተትም ቢሆን በስህተትም ይኸው ደወለ፣ አላነሳውለትም ነበረ እንትን እኔ ደወልኩለት እንትን አላለም። ደውልልኝ ብሎ ነው በዚህ ሰዓት ደውልልኝ እንትን ይልና በዚህ ሰዓት ደወል። ሰላም ወንድሜ ይኸው እህቶችን ሜርሲ ጋር ደውልላት አለ። እሷ ታግዛለች እና እንደዚህ ነበረ ጌም ሲጫወት የነበረው። ምንድነው ሪከርድ እያደረጉን ነበረ ምናምን እንደዛ። ከዛ ኦል ኢን ኦል አጠገብ አብሯቸው ያለ ሰው ደወለና ኤርሚያስ ከሚባል ሰው ጋር ምንም አይነት ወሬ እንዳታወራለኝ። ኤርሚያስ ከሚባል ሰው ጋር ምንም አይነት ወሬ እንዳታወራ አየሁት። እና ኦል ኢን ኦል እዚህ ደረጃ ሲመጡ ምን አለ መሰላችሁ በቃ ምን ያህል አደገኛ ሰዎች እንደሆኑ እንድታዩቸው ነው። ሊያጠፏችሁ ጥግ ድረስ እንደሚሄዱ ሊያጠፏችሁ በደንብ ተመልከቱ። ሊያጠፏችሁ ጥግ ድረስ ይሄዳሉ። ማን እነዚህ ሰዎች? እና ሌላ አንድ እንትን ልክፈትላችሁና ይሄን ለምን አላሳያችሁ? የእነዚህን ሰዎች ማንነት እንድታቁ እንዴት ጥግ ድረስ እየሄዱ ሰው ሊያዋ እንትን እንደሚለው። እኔ እግዚአብሔር ያሳያችሁ። እንኳንም መጥፎ ነገር አላደረኩ ነው የምለው። እንኳንም መጥፎ ነገር አላደረኩ እያልኩ እግዚአብሔርን አመሰግናለሁና እነዚህ ሰዎች እስኪ ላሳያችሁ አንዳንድ ቪዲዮ ላሳያችሁ። የታለ ማን ጋር ለላ እንትን አለ እዚህ ጋር ለምን አላሳያችሁም? እሺ ነው ፍቅር። እሺ ማየቅ አንቺ ምን እያደረግሽ ነው?
መቼም ስልክ በጊዜ ስዘጋልሽ ደስ ይልሻል መሰለኝ። ቀልዴን ነው እናቴ። እንዲህ ነው ሊያዋርዷችሁ የሚፈልጉት። ያው ራሳችሁን እንድጠብቁ ነው። በነገራችን ላይ የምር በጣም ራሳችሁን ጠብቁ። እያንዳንዱ ፐርሰናል የሆኑ ነገሮችን እያወጡ ለዛ ነው በጣም ተጠንቀቁ። በቃ እያንዳንዱ ኮሚኒኬት የምታደርጓቸውን ነገሮች ጥንቃቄ አድርጉ። አሁን እግዚአብሔር ያሳያችሁ። ፓስተሩን ምን እንደሚሉት ተመልከቱ። ፓስተሩን ይኸው ተመልከቱ። አያችሁ እንግዲህ። ስለዚህ ከነዚህ ምንም አይነት ነገር ኤክስፔክት አታረጉ። ምንም አይነት ነገር ሲፈልጉ ጫፍ ድረስ ሄደው የእውነቴን ነው ምንም ነገር ኮሚኒኬት ከነዚህ ሰዎች ጋር እንዳታረጉ። ምንም ነገር በቃ መጨረሻችሁ ምንድነው? ይሄ ነው። ለዛ ነው በቃ ምንም አሁን እኔ የሆነ ሰዓት ላይ በቃ በጣም ጥንቃቄ ያደርጋሉ። ፕራይቬት የሆኑ ነገሮችን በጣም ጥንቃቄ። እነዚህ ሰዎች ነገ ወጥተው ሊያዋርዷችሁ ይችላሉ። የሆነ ፕራይቬት ነገር ካገኙብህ አይፈቱህም። ባለጌ ናቸው። በነገራችን ላይ የነሱ የራሳቸው ሰው ነው። ባለጌ ናቸው። በጣም ጥንቃቄ ያደርጋሉ። በጣም ጥንቃቄ ያደርጋሉ። እንግዲህ እግዚአብሔር ያሳያችሁ። ምንድነው ኤጀንቶች ናቸው። ታች ያለችው ግራውንድ ላይ ያለችውን ቸርች የሚመሩት እንደነ ኤርሚያስ አበባ ወይም እንደነ ቀለመ ወርቅ አይተንፍሱ አይነት ሰዎች ናቸው። ግራውንድ ላይ ያለችውን ምን ቸርቿን የሚመሯት ሌላ አይደለም። ስለዚህ እነዚህ ሰዎች ምንድናቸው? ብዙዎችን ምን እያደረጉ ነው? በነፍሳቸው እየተጫወቱ ነው። ለምሳሌ ጴንጤ ነኝ እያሉ ላይ በመንገዴ ላይ ወጥመድ ለማዘጋጀት ከማያምኑ ሰዎች ጋር ተመልከቱ። ትሸምቁብኛላችሁ እኔ ላይ ነገር ትጎነጉኑብኛላችሁ እኔ ላይ ሴት ትልኩብኛላችሁ እኔ ላይ በጌታ የሆናችሁ ወንድሞቼ እናቶቼ ያው በነፍሱ ትጫወት የምንም አባብለሽ እንትን በይው ተብሎ እግዚአብሔር ያሳያል። ትልካላችሁ እናንተ ዘማዊና ጠማማ ትውልድ። የኢዩ አምላክ ከኔ ጋር ነው ያለው። በሰረገላ እየፈጠነ ወደ ኢዝራኤል ይሄድ የነበረው የናሚስ ልጅ የኢዩ አምላክ ከኔ ጋር ያለው። ኤልዛቤልን በአፍጢሟንም እንደፋት መንፈሷን ሴትዮዋ ኤርብዬ የኔ ውድ ትለኛለች። ኖ ኖ ኖ ኖ ኖ ኖ ስቶፕ ስቶፕ ስቶፕ። አፍሽን ያዢ፣ የአንቺ ውድ አይደለሁም። አፍሽን ያዢ፣ የአንቺ ውድ አይደለሁም። የአንቺ ውድ አይደለ። እኔ የአንድ ውድ ነኝ፣ እሷም ማናናት አለቀ። ኤልዛቤል ይሰማል? አዎ የአንቺ ውድ አይደለሁም፣ የአንቺ ማር አይደለሁም፣ የአንቺ ሃኒ አይደለሁም። እናውቃለን። የኔ ውድ ማሬ በስትኝ ወይዬ እንድልሽ አልልም። አይ እኛ ሲጀመር ምንም ሲጀመር እኔ ጉድ የለኝም። በቃ ጀስት ሲምፕሊ አውራኛላ አወራኋቸው። እሱም ብቻ አይደለም። ለምን ዶክተር ሻወልም አይከፍትም? በነገራችን ላይ አብረን ነው ዲስከስ እናደርግ የነበረው እና ስሙት በደንብ ሲሙ። በነገራችን ላይ ማንነታቸውን እንድታውቁ ነው። አልልም። ያንቺ ማርሰል አይደለም። ሄደሽ ማርሽን ፈልጊ እንጂ እዛ መተተኛ ኤልዛቤል። እንግዲህ ግራውንድ ላይ ያለችውን ቸርች የሚመራት እሱ ነው። አልልም ማንደላኩሽ ሁሉ አውቃለሁ። ማንደላኩሽ ሁሉ አውቃለሁ። ሳይ አጥወለውለኛል። በምን ያጥወለወለሽ? በደስታ እውነትሽን ነው። ለካ እንትራም ብትባል ሴት ሁሉ በጣም ተወድጃለሁ ማለት ነው ብዬ ጃኬቴን ላራግፍ። ስራም አልጠፋብኝ። እዚህ ጋር ምን እንደምትሰሙ ታውቃላችሁ? አሁን እነዚህ ናቸው ግራውንድ ላይ ባለች ቸርች የሚመሯት። እኚህ ሰዎች ናቸው መሬት ላይ ያለችውን ቸርች የሚመሯት። ስሙ። አንዳንዶች ቢጠበስም አይሸተኝም ብለው እንደሚሉ ማለት ነው። እንደዚሁ ነው። እንደዛ ውሰጂው ታለ እንደዛ ውሰጂው። ቢጠበስም አይሸተኝም። አናደርኳችሁ። ክብር ለመንፈስ ቅዱስ ይሁን። ስሙ። የእነዚህ መንፈስ ቅዱስ ምንድን ነው ግን? ይሰድብና ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይል እንዴ
እንዴት ሿሿ በደንብ እንጂ ሿሿ ትላለህ። ማዘጋጀት ሙድ ነው ያስክበት። ከማያምኑ ሰዎች ጋር ስሙ ትሸምቁብኛላችሁ እኔ ላይ ነገር ትጎነጉኑብኛላችሁ እኔ ላይ ሴት ትልኩብኛላችሁ እኔ ላይ በጌታ የሆናችሁ ወንድሞቼ እናቶቼ እንደምንም አባብለሽ እንትን በይው ተብሎ ሴት ትልካላችሁ እናንተ ዘማዊና ጠማማ ትውልድ። የኢዩ አምላክ ከኔ ጋር ነው ያለው። በሰረገላ እየፈጠነ ወደ ኢዝራኤል ይሄድ የነበረው የናሚስ ልጅ የኢዩ አምላክ ከኔ ጋር ያለው ኤልዛቤልን በአፍጢሟንም እንደፋት መንፈሷን ሴትዮዋን ኤርምዬ የኔ ውድ ትለኛለች። ኖ ኖ ኖ ኖ ኖ ኖ ኖ ስቶፕ ስቶፕ ስቶፕ። አፍሽን ያዢ፣ የአንቺ ውድ አይደለሁም። አፍሽን ያዢ፣ የአንቺ ውድ አይደለሁም። የአንቺ ውድ አይደለም። እኔ የአንድ ውድ ነኝ፣ እሷ ማናናት አለቀ። ግራውንድ ላይ ያለችው መሬት ላይ ያለውን ፔንቴኮስታል ቸርች የሚመሩት እንግዲህ እነዚህ ናቸው። በደንብ ስሙ፣ ወንጌል ስሙ። እኚህ ናቸው። ለዛ ነው እየነገርናቸው ያለ ነው። እኚህ ናቸው። ይሰማል። አዎ የአንቺ ውድ አይደለሁም፣ የአንቺ ማር አይደለሁም፣ የአንቺ ሃኔ አይደለሁም። ምን እንደሆነ ታውቃላችሁ? የሆነ ሰዓት ላይ በስልክ ያወራኛል እና እንትን ይላሉ ኦሊኖል። ከዛም በጣም ጥንቃቄ አድርግ ምናምን አሉኝ። በቃ ይሄ ሰው እንዲህ ነው እንዲህ ነው። ከዚያ በኋላ መማር አለበት ይማር ምናምን ይሉ ነበረና ከዚያ በኋላ በጣም ተጠራጠርኩትና አቆምኩኝ። ከዛ በኋላ ተቁነጠነጠ ምን አለ ምናምን እና ሳይርቶክ ነበረ ከነ ካሉራው ጋር ይሄ ግሎሪ ቴልኮም ከሚባሉ ሰዎች ጋር አረበናት እነዚህን ሰዎች አትሊስት አስቆማቸው ምናምን እነዚህ ሰዎች እንዲህ ምናምን እያሉ ነው ምናምን አልኩት። በጣም በሚያስቅ ሁኔታ ላይቭ ላይ መጣና አረ ጭራሽ አላውቀውም ሰሙን አውርተን አናውቅም ምናምን አለ። እንግዲህ በቀደም ከነ ቴልኮምና ግሎሪ ጋር እንትን ሲል አላውቅም ያለው ሰው ይኸው እዚህ ጋር እንዲያወራ ነው። ቆይ አሁን አያነብላቸውም እሱም ፓርት እንጂ አያነብላቸውም የሚያወራላቸው ሌላ ነው። ይኸውላችሁ ቆይ እዚህ ጋር የሆነ ቪዲዮ እንትን ላሳያችሁ። ይኸውላችሁ ቤካ ከተሳዳቢ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቅ። ለማንኛውም አንተም ተጠንቀቅ ብዬ ቴክስት አደረኩለት። የሆነ ቪዲዮ እንትን እያሉ እየቆረጡ ምናምን ያወጣሉ እና ቪዲዮ ይሰራሉ። በጣም ይሄ ቤካ የሚባለው ሲሳደብ ነበርና ደውለን ረጅም ሰዓት አወራን። በቃ እነግራችኋለሁ ምናምን። አሁን ይሄን የምታዩት መች መሰላችሁ? ባለፈው ገብቶ ጭራሽ አላወራንም እያለ እንትን ሲል ታዲያ እንግዲህ አሁን እዚህ ጋር የሚሰሙት እንግዲህ የቸርች ሰዎች ነን ብለው ነው ቁጭ ያሉት። እንግዲህ ጴንጤ ስትሆኑ እንደዚህ አይነት ነገር ነው የሚደርስባችሁ። ስለዚህ ራሳችሁን ጠብቁ። እኔ አይቼ ነው ኦልሞስት ብዙ ጊዜ ሆነኛል ከሄድኩኝ እዛም ራሱና አየኋቸውና ኦኬ የሆነ ግሩፕ ነው ማለትም የሆነ ግለሰብ ነው ለካ እንትን የሚላቸው ነው። ላሽ ትላላችሁ ሳታስነቁ ስሙ። እናውቃለን የኔ ውድ ማሬ በሽተኝ ወይዬ እንድልሽ አልልም ንጉሱ በእኔ ውስጥ ስላለ አልልም። ያንቺ ማር ስለ አይደለሁ ሄደሽ ማርሽን ፈልጊ እንጂ እዛ መተተኛይቱ ኤልዛቤል አልልም። ማንደላኩሽ ሁሉ አውቃለሁ። እነማን እንደላኩሽ ሁሉ አውቃለሁ። ሳይ አጥወለውለኛል። በምን ያጥወለወለሽ? በደስታ እውነትሽን ነው ለካ እንትራም ብትባል ሴት ሁሉ በጣም ተወድጃለሁ ማለት ነው ብዬ ጃኬቴን ላራግፍ ስራም አልጠፋብኝ። አንዳንዶች ቢጠበስም አይሸተኝም ብለው እንደሚሉ ማለት ነው። እንደዚሁ ነው። እንደዛ ውሰጁ ወታለም እንደዛ ውሰጁ። ቢጠበስም አይሸተኝም። አናደርኳችሁ። ክብር ለመንፈስ ቅዱስ ሲሆን እግዚአብሔር ያሳያችሁ። ተሳድቦ ምን እንደሚል ታውቃላችሁ? ክብር ለመንፈስ ቅዱስ ይሁን። የሆነ አንድን ሰው ታዩትና የሆነ ካሪዝማ የሚባል ነገር አለ አይደለ? ግሬስ ምናምን የሚባል እና እነዚህ ሰዎች የሚከተሉት መንፈስ ቅዱስ ማን ነው ብላችሁ ስታስቡ በጣም ነው የሚያስፈራው። በጣም ያስደነግጣል። በቃ በጣም የእውነቴን ነው የምላችሁ። ይሄን ያህል ሰዓት ተሳድቦ ምንድን ነው የሚለው? ክብር ለመንፈስ ቅዱስ ይሁን። የትኛው መንፈስ ቅዱስ ነው እንደዚህ የሚያከብረው?
እኔም አየዋቸው በቃ እነዚህ ሰዎች ጋር ሃይማኖት የለም። በቃ ሃይማኖት አይደለም ያለው ብልግና። በቃ አሁን ከዚህ ሰው ምን ትማራላችሁ? ተመልከቱ። ልበላችሁና ኤርሚያስ መምህራችን ነበር፣ አስተማሪ ነው። በቃ ሄድኩኝ እኔ ኤርሚ ጋር ምናምን ጌታን ተቀበልኩ ምናምን እና ጌታን እንትን አለን። ከዛ በኋላ ኤርሚ ጋር በቃ ጌታን ተቀብዬ ልማር ነው ምናምን ለመማር ነው ጌታን የተቀበልኩት ኤርሚ ጋር። ኤርሚዬ አስተምረኝ ምናምን አልኩት። ያ ታውቀው የለ ቀለም ወርቅ ስለሆነ አስተምረኝ ኤርሚሻ እና እንድታስተምረኝ እፈልጋለሁ ምናምን አልኩት። እንድታስተምረኝ እፈልጋለሁ ኤርሚ፣ እኔ ሰው መድብልሃለሁ አለኝ። ኦኬ የፈለግከውን ሰው መድብልኝ እና ፕሊስ ለምን አታስተምረኝ ምናምን አልኩት። እና የእናንተን ትምህርት ስለማላቅ ትምህርታችሁን ልማር። ቆይ እኔ ደውዬ የሆነች አንድ ሴት ነብይ ጋር ልካለሁ አለኝ። አዲስ አበባ ነብይ ጋር ማለት እዚህ አንድ በጣም ታዋቂ ነብይ ናት፣ ጥሩ ቃል ታወጣለች ምናምን አለኝ። እና አዲስ አበባ በቃ ቀን ቆረጠልኝ ምናምን፣ በዚህ ቀን አዲስ አበባ ትሄዳለህ ምናምን አለኝ። ከዛም በመሃል ባይ ዲፈልት በጣም ተጠንቀቃቸው እና ያስጠነቁልብሃል አሉ። ያስጠነቁልብሃል ተጠንቀቃሉ። እና እቺ ሚላስ ሴት ለካስ አዲስ አበባ ላይ ጠንቋይ ናት። ከዛም በኋላ አዲስ አበባ ሄደ። በቃ እኔ ወጪውን እኔ ነኝ በእኔ በቃ እኔ ጋር ደውል ምናምን ብሎ ሰከሰኝ። በጣም ነው የደነገጥኩት። እንዴ ሰው ቸርች ይልካል፣ አንድ ሴት ጋር እንዴት ነው አዲስ አበባ ሄድ የሚለኝ? በጣም እንትን አልኩኝና ከሆነ ያው ግለሰቡን ስም አንጠራምና በጣም ስለሚያሳፍር ያው እኔ ያደኩባት ቤተ እምነት እንዲህ አይነት ነገር እንትን አትልምና አልሄድኩም። እዛ ሴት ጋር አልሄድኩም። ትልቁ ችግር የተፈጠረው እዚህ ጋር ነው። ማናት አዲስ አበባ ምናምን በጣም ጸላይ ናት ተባለ። በቃ እንትን ነበረች ምንድነው ዩኤኢ ዱባይ ያለች የነበረች ሴት ናት። አሁን ሀገር ውስጥ ገብታለች። በጣም ብዙ እኔ የምባረክባት ሴት ናት። ቤቷ ድረስ ትሄዳለህ። በቃ እኔ እንትን እልሃለሁ። ከዛ በኋላ ስለ ሴትዮዋ ሳጣራ ሙጠምጢማ ናት አሉ። ከዛ በኋላ ስልክ አልደወልኩለትም። በቃ በጣም ደነገጥኩኝ። ከዛ በኋላ ምን እያለኝ ነው ኦሊ ነው በቃ እስኪ ለማንኛውም ከዚህ በኋላ እንትን አልኩኝና ቀጥ ብዬ መደወል አቆምኩ። ማለት ዝም አልኩት። ምክንያቱም እኔ መምህር በቃ አትሊስት በቃ ለምን አታስተምረኝም? ቀልም ያው ጨቅ አይደለሽ በእውቀት ምናምን በቃ ለምን አታስተምረኝም ብዬ በቃ አንዴ አስተምረኝ ብላ አስባችሁታል? ሰሙ ከቀለሜ ቁጭ ብሎ ሲማር ለምን አስተምረኝ አልኩ። በቃ አንተ ጋር ነው ጌታን የተቀበልኩት አስተምረኝ። ልጆቼን እንትን ላመጣ እየሄድኩ ልጄ ባርሴሎና ታውቃለህ አይደል? ለባርሴሎና እግር ኳስ ሊጫወት ይሄው አሁን ልጄ ኳስ ምናምን ይሄ ቆይቶ ዩኒፎርም እንደዛ ብሎኝ ከ10 ደቂቃ በኋላ ላይ ብላ ያዋለሁ ምንድነው ይሄ ሰውዬ ይፈራል እንዴ ምናምን አልኩኝና አረ ማን ነው እኔ እሺ ጌታን አስቀበልከኝ እንዴት ልማር ምናምን። ከዛ አየውና የሆነ ሰው በቃ እንዲህ ብትሄድ እኮ አሪፍ ነው ምናምን። የዛኔ ማን ቃሌም ደወለች። ቃሌ ደግሞ እኔ እንትን አገኘ ዳኒም ቃሌም ደውለው ነበርና በቃ እኛ ቸርች መሰረተ ክርስቶስ ያገናኛል በቃ እና የሆኑ ፓስተሮች አንዳንድ ፓስተሮች እንትን ማለት ጀመሩ። እኔ ምን አደረኩ መሰላችሁ? በእነሱ እጅ ኮንትሮልስ መሆን አልፈለኩም እና ላጣልኩኝና ችግር የለውም እኔ ማውቀው እንዲህ አይነት ቦታ ያለ ሄዳለሁ አልኩኝ። እነዚህ ጋር ሄድኩኝ እናላችሁ በጣም በነገራችን ላይ በጣም ዲሲፕሊን እንዲሆኑ ሰዎች ናቸው። እኔ አማኑኤል ህብረት በጣም መሰከርላቸው ምን እንደሆነ ታውቃላችሁ? አማኑኤል ህብረቶች ይሄን ሰውዬ አይመለከትም። ይሄን የምታዩት እኔ ይሄን አንድ ቀን ነው ያየሁት። አንድ ቀን ከዛ ውጭ አላወራንም። አውርተን ራሱ አናውቅም። የሆነ ሰዓት ላይ በስልክ እንትን ሲል በቃ በጣም አናዶኝ ነበረና ስልክ ላይ ነው ደወለና ምናምን እያለ አንተ ምናምን እያለ እንትን ሲል ኦኬ ገባኝ። እና በጣም ዲሲፕሊንድ ናቸው እዛ የነበሩ ትልልቅ ሰዎች አሉ ምናምን በጣም ደስ ይላል። በቃ በጣም ኩሎች ናቸው፣ በጣም የተረጋጉ ናቸው ምናምንና ማንናገረውም አሁን እንዲወተን ስለ ተቋም ማንናገረው እነዚያን ሰዎች ሪስፔክት አድርገን ነው። እኔ እነዚያን ሰዎች ሪስፔክት አድርጌ ነው አዴ ክርስቲያን እነዚያን ሰዎች በጣም ነው ሪስፔክት የምናደርጋቸው። በቃ አልተደባበርንም፣ ክፉ አልተነጋገርንም። በቃ ኦልሞስት አንድ ቀን ዲስከስ አደረግን ኦፊስ ውስጥ ምናምን በጣም ደስ የሚል ዲስከሽን ነበረ ምናምን እና ቪዲዮ ከቲክታክ ላይ እንትን እያደረጉ እነዚህ ነበሩ የሚልኩት ይሄና ይሄ እና ምን ያደርጋሉ መሰላችሁ? ግራውንድ ላይ ያለች ቸርች ላይ አውቀው የውጭ ሀገር ስልክ ደጋግመው ይደውላሉ። ምንድነው ይሄ ምን አለ መሰለህ ከውጭ ሲደወል እነሱ በጣም ያው አቴንሽናቸውን ታውቃላችሁ እና በቃ በጣም ትልቅ ነገር ምናምን መስሏቸው እና እንደዛ ነው ሲያደርጉ የነበረው እና
ብዙም እንትን አላለም። ማውራ ረጅም ሰዓት ዲስከስ አረግን። በቃ እንደውም የመጨረሻ ላይ በቃ እንዲህ ነው እንዲህ በጣም ይቅርታ እኛ እኮ በእንዲህ መስሎን ነው እንዲህ ተነጋገርና ተለያየን። ሰከንድ ራውንድ ላይ ይሄ ሰውዬ ደወለ። ይሄ ሰውዬ ነው የደወለው። አዩት ተቅበዘበዘ። እንግዲህ ይሄን የሚናገረው አንድ ምንም የማይመለከት ቸርች ውስጥ ዲያቆን ለሆነ ሰው ነው አስቀምጡት የሚናገረው። ዲያቆን ነኝ እያለ ለሚናገር ነው። እና በጣም የምወዳቸው እኔ በስም ማልጠቅሳቸው በጣም ደስ የሚሉ እውነቴን ነው የምላቸው አማኑኤል ህብረት ውስጥ ያሉ ሰዎች አንደኛ ናቸው። ይሄ ጸባያቸው ደስ ይላሉ እና ያላቸው ኮሚኒኬሽን ሳውንድ የሆነ ኮሚኒኬሽን ያላቸው እና ያው አንዳንድ ጊዜ ታውቃላችሁ አይደለ እንደነዚህም አይነት ሰዎች ይኖራሉ። አንድ አይነት ሰዎች ወዲኖል ይሄ ሰውዬ እኔን አንድ ቀን አግኝቶኝ አያውቅም፣ አውርቼው አላውቅም። በወሬ ደረጃ አንድ ቀን የተያየ ነው፣ እሱም የዛን ጊዜ እንትን ያለን ቀን። ከዛ ውጭ ምንም ይሄን ሰው እንትን አላልኩትም እና ዲስከስ ማድረግ አላውቅም እኔ። ምክንያቱም እኔ እዛ አንድ አባል እንኳን ያልሆንኩ ሰው ነኝ። አባል አይደለም በነገራችን ላይ። አባል ነው ብሎ የሚል ከሆነ በቃ ያስሞሉኝን ኦርኔል ይስጠኝ። አባል እንኳን አልሆንኩም ቸርች ውስጥ አባል እንኳን አልሆንኩም ቸርች ውስጥ። ገና እኮ ነው ገና እንትን ዲስከስ እያደረግን ነው እንትን እያለ አንዳንድ ነገሮችን በጣም ዲስከስ በቃ በጣም ጥሩ ደስ የሚሉ ሰዎች ነበሩ። እና እባካችሁ እነዚህን ሰዎች እንኳን አታሳፍሯት። የምር ግራውንድ ላይ ያለ ቸርች ከእንደነዚህ ቀለም ወርቅ አይተንፍሶ ከሚባል ግለሰብ ጋር ሲታይ የእውነቴን ነው ማንም ሰው እንትን አይላችሁ። እና ይሄ ሰው ቸርቿን ሪፕሬዘንት አድርገ ይሄ ቸርቿ ተወካይ ቸርቿ ውስጥ አንድ ዲያቆን ነው። ዲያቆን ማለት አንድ ተላላኪ የሆነ ሰው ነው። እኔ አላውቀውም። እስኪ ሰሞኑን አንድ ቀን አውርተው ታውቃለህ? የሆነ ሰዓት ላይ በስልክ ሊሳደብ ሞከረ። ጠቅ አድርጌ ጆሮ ላይ ዘጋው። ምክንያቱም ፈርዘር በስልክ ከሰው ጋር ምንም ማውራት ስለማልፈልግ ሊሳደብ ሞከረ። ጠቅ አድርጌ እንትን አልኩት። ከዛም ሌሎቹ ደወሉና በቃ ልናወራ እንፈልጋለን ዲስከስ ለአንተ ሴኩሪቲ ከአንተ ሴኩሪቲ አንጻር ከአንተ ደህንነት አንጻር። ምክንያቱም እነ ቀለም ወርቅ አይተንፍሱ እየፎከሩ ስለነበረ እነዚህ ሰዎች ይሄ ሰው ለምንድን ነው ኢትዮጵያ እያለ ይሄን ነገር ያላደረገው? እንዲህ አስጠፍንጌ እስር ቤት ነበረ ማስገባው። ይሄን ሰው ለምን አልሞከራትም? ለምንድን ነው ቀለም ወርቅ አይተንፍሱ ኢትዮጵያ ውስጥ ይሄን ያልሞከረው ስትሉ በቃ ምክንያቱም አንድ ፕራይቬት የሆነ ነገር ማውጣት በህግ ሊያስጠይቃቸው እንደሚችሉ ያውቃሉ። ስለዚህ ይሄም ከኢትዮጵያ እስኪወጣ ጠበቀ። ይሄም እንትን አለ። ይሄ ሀሳብ አይሰጥም። በደንብ ተመልከቷቸው። እና ይሄ ምንድን ነው ስትሉ ነገ ለሚሄደው ማህበረሰብ ነገ ለሚሄደው ኖርማሊ እኔ አሁን ከነዚህ ጋር እኔ ህብረት አደርጋለሁ ማለት በጣም ከባድ ነው። ምክንያቱም እኚህ የክርስቶስ ሀሳብ ያላቸው ሰዎች አይደሉም። ክርስቲያን አርናት ክርስቲያን በነገራችን ላይ ምክንያቱም ትምህርት ሰው ከሳተ ትምህርት ላይ መቶ ዲስከስ ያደርጋል አይደል? ትምህርት ሰው ሲስት ትምህርት ላይ ነው ዲስከስ የሚያደርገው። አይዲያ ላይ ነው፣ ሀሳብ ላይ ነው። እና እነዚህ ሰዎች ትምህርት ላይ ወይም አይዲያ ላይ ወይም ሀሳብ ላይ አይደለም ዲስከስ የሚያደርጉት። ፐርሰናሊ ዲስከስ ስታደርጓቸው የነበረን ነገር ያወጣሉ ምናምን። አሁን በጣም ብዙ እህቶች ወንድሞች በጣም ብዙ ነገር ዲስከስ አድርገናል። ፔንቴኮስታልም ኦርቶዶክሶችም ከብዙዎች ጋር። አንድም ሰው ግን ማንም የማንንም ምንም ነገር እንትን ብሎ አያውቅም። እንግዲህ ይሄ ሰውዬ እኔ ወንጌላዊ ነኝ ወንጌል ሰባኪ ነኝ ብሎ ነው የመጣው። እዚህ ሰው ጋር ስንሄድ የሃይማኖቱን ትምህርት አውቃለሁ ጌታን አስቀብላለሁ እያለ ነበረ። ወዲኖል እኔ ኤርሚያስ አበበ ጋር ጌታን ተቀበልኩ። ኤርሚያስ አበበ ጋር ጌታን ተቀብዬ ቁጭ ከማለቴ ኤርሚያስ አበበ ጌታን ያስቀበለኝ ኤርሚያስ አበበ ለካስ ጌታን አልነበረም ያስቀበለኝ፣ ለካስ እሱ ላይ ያለውን አጋንንት ነው። እንግዲህ አስተምረኝ በቃ መማር እፈልጋለሁ ስለው የግል ጠንቋዩ ጋር ላከኝ። የሆነች ነብይ ናት ምናምን አለች ብሎ የሆነች የግል ጠንቋይ የምታስፈራ ሴት ጋር እንትን አለኝ። ከዛ በቃ አይ በቃ እኔ በቃ ማቆም አለብኝ አልኩ። ከዛ ላወራው ቀደም አሁን ሲያሳየው የነበረውን ነገር ዲስከስ እናደርግ ነበረ። ተው ስሜታዊ አትሁን ኤርሚያስ፣ ስሜታዊ አትሁን። ምክንያቱም እየወጣ ሚዲያ ላይ እንደዚህ ይናገር ነበረ እና በጣም ይሄ ሴቶች እንትን እንዲያርጋችሁኝ እንዲሆናችሁ እናንተ ወንጌል አማኞች እንዲያረጋችሁኝ እያለ ይናገር ነበረና በጣም በሚገርም ሁኔታ እኔ ደግሞ እዛ በዚያን ነገር እንትን ስለው በቃ በጣም መልካም ሰው ነው እንደምታስበው እንደምታየው አይደለም ምናምን ብለው
እዚህ ቲክታክ ላይ የምታውቋቸው በጣም ሪስፔክትድ የሚባሉ ሰዎች በቃ ዲስከስ አድርገው ከሱ ጋር አውራ፣ እሱ እንዲህ እያንዳንዱ ነገሩ ከአንተ ጋር ኮሚኒኬት ያደርጋል ብለውኝ ነው። በነገራችን ላይ አስቀድመው እዚህ ሰው ጋር ይላኩኝ። እኔ አሁን እዚህ ጋር ኤርሚያስ ጋር መሄድ አለብህ ተብዬ ነው እንትን ያልኩት። ኦኬ ኤርሚያስ ጋር መጣ እና ኤርሚያስ በቃ ጎበዝ መምህር ነው ምናምን ተብሎ አባቴ ሰውየው ሀ ቢገለበጥ ምንድነው ብትላችሁ ሀ ተገልብጦ ምንድነው ብትሉት የማያውቅ ሰው ነው። እና በስልክ ስናወራ እንኳን ሙሉ ክፍለ ጊዜው ስድብ ነው። ሙሉ ክፍለ ጊዜው የሆነች ሴት ትነሳለች። እቺ እንትና እንዲያርጋኝ እገሌ እንዲያርጎኝ እንዲሆኜ እንዲህ ተደርጌ እንዲያርጌ እግዚአብሔር ያሳያችሁ። አሁን እዛ ጋር የተላከለትን ኢቭን እንትን ላይ ያሳያችኋለሁ። ሪከርድ እያደረኩት ስለሆነ እኔ የምገባባቸው ቤቶች በጠቅላላ እየገቡ ስክሪንሾት ያደርጋሉ። ሴቶች ይለጠፋሉ፣ ሴቶች ይሰደባሉ ምናምን እና በጣም ተመልከቱ። ይሄ ነው ጌታን ተቀበለ ያላችሁ እኔ ላይ ሴት ትልኩብኛላችሁ እኔ ላይ በጌታ እኔ አዝኜ ነው የመከርኩት። ተው ቀለሜ ቀልዬ ተው በቃ ስሜታዊ የሆንክ ብዙ ነገር ልጅ እያደረክ ነው። ራስህንም ታጣለህ። ለልጆች አስባልኩት የሆነ ሰዓት ላይ እንዲህ እንትን ስትል ልጆች አጠገቧል። እውነትህን ነው ለጌታ ብዬ ነው የምላርክ እንግዲህ አሁን እንዲህ ጋር በውስጥ መስመር የተጻጻፍ ነው። እዚህ ሚዲያ ላይ የተናገረው ነገር ነው። ሴቶች እንትን እያሉ ነው በቃ እንዲህ እየተደረገ ነውና በቃ ራስህን ጠብቅ ተጠንቀቅ እያልኩት ነበረ። እኔ ለካስ አደገኛው ሴት የሚልከው እሱ ነበረ። እና ተመልከቱት። እኔ ሚዲያ ላይ ሰምቼው ነው ተው እንዲህ ጥሩ አይደለም።